የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 38 አሜሪካ አሲምባ በለሳም የኢሃፓ ገጠር ሰራዊት በሆነው በኢትዮጵያ ሕዝባዊ አብዮታዊ ሰራዊት ኢህአስ አማካኝነት ስንዋጋና ስንፋለም ቆይተን በመጨረሻ ወደ ሱዳን መሄድ ግድ ሆነና ሱዳን ገባን። ሱዳን ለሁለት ዓመታት ያክል እንደቆየው በተባበሩት መንግስታት የስደተኞች ጉዳይ ቢሮ የመልሶ ማስፈር ፕሮግራም አማካኝነት እንቀበላለን ወደሚሉ ሀገሮች ስደተኞችን መላክ ተጀመረ። በተለይ ወደ አሜሪካ፣ ካናዳና ጀርመን ለመሄድ አንዳንድ እድሎች እየተመቻቹ ነበር። እኔም አጎቴ ዶክተር ክንፈ ረዳ ፖርቶሪኮ በሚባለው የአሜሪካ ግዛት ይኖር ነበር። በእርሱ በኩል ይሄን እድል አገኘሁና የዩናይትድ ስቴትስ የካቶሊክ ኮንፈረንስ የሚባል ድርጅት በዋነኝነት ስፖንሰር አድርጎኝ ህዳር 14 ቀን 1973 ዓመተ ምህረት አሜሪካን ገባሁ። ፖርቶሪኮ ስደርስ አጎቴ ተቀበለኝ። ፖርቶሪኮ በጣም ውብ ደሴት ናት። ከተማዋ ሳን ዋን ይባላል። ለብዙ ዓመታት በስፓኒሽ ቅኝ ግዛት ተይዛ ስለነበረ አብዛኛው ነዋሪዎቿ የስፓኒሽ ቋንቋ ተናጋሪዎች ናቸው። ፖርቶሪኮ ከማያሚ አልፎ ኩባን አልፎ ወደ ታችኛው የአሜሪካ ክፍል የምትገኝ ሀገር ናት። ከአጎቴ ጋር ከተገናኘው በኋላ ምንድነው ዓላማ? ምንድነው የምትፈልገው? ብሎ ጠየቀኝ። እኔ የምፈልገው መማር ነው አልኩት። በረሃ ያለው ባለመማሬ ደርስብኝ የነበረው መንኳሰስ ያሳደረብኝ የቁጭት ስሜት በአእምሮዬ ውስጥ ትልቅ ስፍራ እንደያዘ ነበረ። ስለዚህ እማራለሁ አልኩና እዛ በከተማው በሚገኘው ወርልድ ዩኒቨርሲቲ አመልክቼ የመጀመሪያ ፈተና ወሰድኩኝ። የዩኒቨርሲቲው ሰዎችም ውጤቱን አይተው መውሰድ ያለብኝን ኮርሶች ነገሩኝ። በሚገባ ተከታትዬ በጥሩ ውጤት አለፍኩኝ። ያመጣሁት ከፍተኛ ውጤት የእድል በሮችን ይከፍትልኝ ጀመረ። መልካም አጋጣሚዎቼም ተበራከቱ። ቢሆንም ደሴቷ የስፓኒሽ ቋንቋ ተናጋሪዎች የሚበዙባት ስለሆነች የቋንቋ ችግር ነበረብኝ። ጥረትና እድል ከጎኔ ነበሩና ውጤቱ ነፃ የትምህርት እድል እንዳገኝ ረዳኝ። በእንግሊዘኛ መማር ወደምችልበት ዋሽንግተን ዲሲ ውስጥ ወዳለው የዚሁ ዩኒቨርሲቲ ቅርንጫፍ ተላኩኝ። ዋሽንግተን ዲሲ በሚገኘው ኮሌጅ ትንሽ እንደቆየው አንድ ናይጄሪያዊ ፕሮፌሰር ተዋወቅኩኝ። አንድ ቀን ፕሮፌሰሩ ወደ መስሪያ ቤቱ ጠራኝና እዚህ ምን ለማድረግ ነው የመጣኸው አለኝ። እዚህ የመጣሁት በእንግሊዘኛ ለመማር ፈልጌ ነው። የነበርኩበት ትምህርት ቤት አብዛኛዎቹ ስፓኒሾች ናቸው። መጠቀሚያ ቋንቋቸውም ስፓኒሽኛ ነው አልኩት። ዲኑ ዶክተር ባወር ጥሩ ውጤት እንዳመጣው አይቶ በእንግሊዘኛ ቋንቋ ብማር የተሻለ እንደሚሆን በማሰብ ነፃ የትምህርት ዕድል እንዲሰጠኝ በማድረግ ነው ወደዚህ የላከኝ አልኩት። በጣም ጥሩ አድርጓል። የትምህርት ማስረጃህንም አይቼዋለሁ። ጥሩ ውጤት አለ። ግን ይሄ ትምህርት ቤት አዲስ ትምህርት ቤት ነው። ከተከፈተ ገና 3 ዓመቱ በመሆኑ ዕውቅና አላገኘም። አንተን የመሰለ ጥሩ ተማሪ ደግሞ ዕውቅና የሌለው ትምህርት ቤት መግባት የለበትም። ስለዚህ ከዚህ ትምህርት ቤት ማስረጃህን ይዘውተህ ሌላ ዕውቅና ያለው ትምህርት ቤት ብትሞክር ይሻልሃል ብሎ መከረኝ። ለ6 ወራት ተምሬ ከወርልድ ዩኒቨርሲቲ የምስክር ወረቀቴን ሰርተፊኬቴን ይዤ ወደ አሌክሳንድሪያ ቨርጂኒያ ሄድኩኝ። አሌክሳንድሪያ ዝነኛው የጆርጅ ዋሽንግተን መታሰቢያ ማዕከል የሚገኝበት ቦታ ነው። በማግስቱ የምስክር ወረቀቴን ይዤ ቨርጂኒያ አሌክሳንድሪያ የሚገኝ ኖቫ ወደሚባል የማህበረሰብ ኮሌጅ ሄድኩኝና መለከትኩኝ። ተቀበሉኝና መማር ጀመርኩኝ። እንደ አውሮፓውያን አቆጣጠር
በ1974 ዓመተ ምህረት የፈረንጆች የገና በዓል ነበረ። ቨርጂኒያ ውስጥ የነ ክፍሌ ጓደኞች ቤት ዝግጅት ተደርጎ በዓሉን እዚያው ለማክበር ተሰባሰብን። ከዋሽንግተን በስተደቡብ በኩል ፖቶማክ የሚባል ወንዝ አለ። ይህንን ወንዝ ተሻግረው ቨርጂኒያ ስቴት ይገኛል። ከወንዙ ባሻገር ወደ ቀኝ በኩል ክሪስታል ሲቲ የሚባል ትንሽ ከተማ አለ። በዓሉን ለማክበር ዝግጅት የተደረገበት ቦታ እዚህች ከተማ ውስጥ በሚገኝ ቤት ነበረ። በአሜሪካ ባህል ቤተሰብና ጓደኛ ማቾች ተሰባስበው የደስታ ጊዜ ከሚያሳልፉባቸው ትላልቅ በዓላት አንዱ ገና ነው። እኔና ክንፉ የምንኖረው አሌክሳንድሪያ ውስጥ ነበረ። ክንፉ ሜዳ የነበረ ቢሆንም ከእርሱ ጋር ለመጀመሪያ ጊዜ የተገናኘነው ሱዳን ውስጥ ነው። ክንፉ ቨርጂኒያ ውስጥ ከታናሽ እህቱ ከእሌኒ ጋር ይኖራል። እሌኒ ሜዳ አልነበረችም፣ ነገር ግን በከተማው ትግል ውስጥ ተሳታፊ ስለነበረች የምታወራቸው ከትግል ጋር የተያያዘ ነገር ሁሉ ያስደስተናል። እርሷም እኛ ስለ ሜዳው የምናወራውን የመስማት ፍላጎቷ ከፍ ያለ ስለነበረ በጣም ተቀራረብን። በዚያ የገና በዓል አንጀሎ የሚባል ጓደኛችን መኪና ይዞ መጥቶ እኔን ክንፉንና የክንፉን ታናሽ እህት እሌኒን ይዞ ወደ ዝግጅቱ ቦታ ሄድን። በድግሱ ላይ ወደ 20 የምንሆን ኢትዮጵያውያን ተሰባሰብን። ከምናውቃቸው ውስጥ ክፍሌና ጌዲዮን ነበሩ። ሌሎች ሜዳ ያልነበሩ ወንዶችም ሴቶችም በድግሱ ላይ ተገኝተዋል። የድግሱ ስነ ስርዓት ተጀምሮ የሚበላውና የሚጠጣው በየአይነቱ ቀርቦ ሙዚቃው ተለቆ ቤቱ ሞቅ አለ። አንዲት ቆንጆ ልጅ አጠገቤ መታ ምስራቅ እባላለሁ ብላ ተዋወቀችኝና አብረን መጨዋወት ጀመርን። ምስራቅ ረጅምና ጠይም ቆንጆ ነች። አይኖቿ በጣም ትላልቅ፣ ጥርሶቿ ነጫጭ ናቸው። ስታወራ ለዛ ያላትና ጨዋታ አዋቂ ናት። አሳሳቋ ሁሉ ደስ ይላል። ቅርጿ ድንቅ ነው። አለባበሷም በጣም የተስማማ ነበረ። ብቻ ሁለ ነገሯ ይማርካል። ድግሱ እየተሟሟቀ ሲሄድ ሳላስበው መጠጥ አበዛሁና ሞቅ አለኝ። ከሞቅታም አልፌ ሰከርኩኝ። ስካር መንፈስ ውስጥ ከገባው በኋላ በድንገት ድላይ ትዝ አለችኝ። ወዲያው ሁሉም ነገር አስጠላኝ። ብቻዬን ቁጭ ብዬ መተከዝ ጀመርኩኝ። ምስራቅ ሁኔታዬን አይታ ካሳዬ ምነው ተከስክ? ና ተጫውት ብላ እጄን ይዛ ትጎትተኝ ጀመረ። እኔም ስሚ ድሮ የማውቀው የአንቀጸ ብርሃን ግዕዝ ላይ ማርያም የምትወደስበት አባባል ምን ይላል መሰለሽ? ወትወልዲ ኮከበ ወታጸግቢ ርዑስ ወትመስሊ ምስራቅ ይላል ብዬ ጠቀስኩላት። አንቺ ልጅ ስምሽ ምስራቅ ነው፣ ፊትሽም ምስራቅ ነው። ነገር ግን ዛሬ ማታ ተዋውቀናል፣ ተግባብተናል፣ ተጨዋውተናል ብለሽ ሌላ ነገር እንዳታስቢ። በጣም የማፈቅራት ድላይ የምትባል ልጅ አለች። ዛሬ ግን አጠገቤ የለችም። ይቅርታ አድርጊልኝና ከድላይ በኋላ ሌላ ሴት የማፈቅርበት ልብ ስለሌለኝ ቅር እንዳይልሽ በማለት ቆንጆዋንና ተግባቢዋን ልጅ በማታውቀው ነገር ወረድኩባት። እነ ክንፉ፣ ሌኒ፣ ጌዲዮንና ክፍሉ የድላይ ስም ከአንደበቴ ሲወጣ ሰምተው በያሉበት ደንግጠው በሐዘኔታ ያዩኝ ጀመረ። የበዓሉን የደስታ ስሜታቸውን እንዳበላሸሁባቸው ጥርጥር የለውም። ጌዲዮን ወደ እኔ መጥቶ አይዞህ አማኑኤል አይዞህ ሲለኝ በድብርትና በስካር መንፈስ ውስጥ ሆኜ ነበር የማደምጠው። ልጅቱ በሁኔታዬ በጣም ስለተደናገጠች እነ እሌኒ ተሰባስበው ምክንያቱን ሊያስረዷት ሲሞክሩ ይታየኛል። ከትንሽ ጊዜ በኋላ መጠጣቴን እንዳቆም አደረጉና ሁላችንም ወደ ቤት ተመለስን። ወደ ቤት እየሄድን ትዕግስቱ፣ ክፍሉና ሌሎቹም መከሩኝ። አልኮል መጠጣት መጥፎ ሁኔታ ውስጥ ሊያስገባኝ እንደሚችል አስረድተውኝ ከዚህ በኋላ እርግፍ አድርጌ እንድተው አስጠነቀቁኝ። ሆድ ያባውን ብቅል ያወጣዋል እንደሚባለው ነው። ስትጠጣ ሐዘንህ ይቀሰቀሳል፣ እናም ሁለተኛ ባጠጣ ይሻልሃል አሉኝ። ምክራቸውን ተቀበልኩኝና
ከዚያ ቀን በኋላ ከመጠጥ መቆጠብ ጀመርኩኝ። ስለ ድል ላይ ማሰቤንና መረጃ የማግኘት ጥረቴን ግን በጭራሽ አቋርጬ አላውቅም። በቅርብ ከማውቃቸው አንዳንድ የሜዳ ጓደኞቼ ጋር የሚያገናኘኝ አጋጣሚ በተፈጠረ ቁጥር ሆነ ብዬ ይሆን ሳላስበው የእርሷን ስም ሳላነሳ ያለፍኩበት ጊዜ አላስታውስም። ስለ እኔ የሜዳ ሕይወት ከሚያውቁት አብዛኛዎቹ ወይም ከእርሷ ጋር ስለነበረን ግንኙነት ያውቃሉ፣ አሊያም ታሪካችንን ሰምተዋል። ስለዚህ አንዳንዴ ሳወራና ስተክስ ስለሚያዩኝ በተቻለ መጠን የምረሳበትን ዘዴ ለማመላከት ይሞክራሉ። በዚያ ከቀጠልኩ ግን በጤንነቴ ላይ ጉዳት ሊፈጥርብኝ እንደሚችልም ያስጠነቅቁኝ ነበረ። ብዙዎቻችን ሜዳ የነበርን ጓዶች ከአሲምባ በኋላ አሜሪካ ተገናኝተናል። የጌራ ሰርግ ደግሞ ብዙዎቻችን የተገናኘንበት አንዱ አጋጣሚ ነበረ። ሰርጉ በ1983 የደርግ መንግሥት በወደቀ በሦስተኛው ቀን መዋሉ ደግሞ አጋጣሚውን ልዩ ያደርገዋል። ስንገናኝ ወሬያችን በሙሉ ካለፈው ሕይወታችን ጋር የተያያዘ ይሆንና ሁሉን እንረሳለን። ያን ሁሉ አልፈን በሕይወት መገናኘታችን ይገርመናል። ጌራ ራሱ ለዚያ መብቃቱ ተአምር ነው። ከሶማሌ የእስር ቤት ሰቆቃ ተርፎ ከኤርትራ ተዋጊዎች ጋር አብሮ የእነርሱን ጦርነት ተዋግቶ አሲምባ ብዙ ዓመት ቆይቶ ስንቱን ክፉ ነገር አሳልፏል። እርሱ ሞት አልፈልግህም ብሎ የተፋው ጉድ ነው። አይ ጌራ መቼም ያኔ ሕክምና ሲያሰለጥን መለማመጃ መርፌ ሲያስጠቀጥቅብን የነበረው አይረሳኝም። ሌላም የማልረሳው የጌራ ትዝታ አለብኝ። ሳምባ ታመሃል ተብዬ ብቻዬን ስገለል አይዞህ ምንም አትሳቀቅ የሚያሰጋ ነገር አይደለም እያለ ያበረታታኝ የነበረውን መቼም አልረሳውም። በጌራ ሰርግ ላይ ካገኘኋቸው መካከል አንዱ ጀማል ነበረ። ጀማል ትዝታው ባይለየኝም መልኩ ጠፍቶብኝ ነበረ። የጌራ ሰርግ ጀማልን ብቻ ሳይሆን አግኝቻቸው የማላውቅ ብዙ የአሲምባ ጓዶቼን ያገኘሁበት ልዩ አጋጣሚ ነበረ። ቴዎድሮስ ባሪያው፣ ሮባ፣ ለምለም፣ አንበርብር፣ አድማሱ፣ ጥበበ፣ አበጀ፣ ሰለሞን፣ ጸዳለ ወዘተ። ከጌራ ሰርግ በፊት ስለ ጀማል ሰምቼ ስለማላውቅ በሕይወት ይኑር አይኑር አላውቅም ነበረ። በአጋጣሚ ያን ቀን ሲመጣና ከሩቅ ሳየው ዓይኔን ማመን አቃተኝ። እየተጠራጠርኩ አጠገቡ ሄጄ ሰላም አልኩት። አላወቀኝም። ማነኝ ታስታውሰኛለህ ስለው ለደቂቃ ያክል ግር ብሎት ሲመለከተኝ ቆየና እዴ አማኑኤል ብሎ በመጮህ አንገቴ ላይ ተጠመጠመ። የአርባያው ጉዳችን ትዝ ይልሃል ብዬ ጠየቅኩት በጨዋታችን መሃል። እዴ እንዴት ረሳዋለሁ ብሎ ታሪኩን ራሱ መተረክ ጀመረ። እሱ ወድቆ ሌሎቹ ታዝለው ጥለውት ሄደው እንደነበረና እኔ ተሸክሜው እንዳወጣሁት ተናግሮ አማኑኤል እኮ ነፍሴን ያዳናት፣ እሱ ባያወጣኝ ዛሬ በሕይወት አታገኙኝም ነበር አለ፣ ስሜቱ ገጽታውን እያሳየበት። ዴንቨር ኮሎራዶ። አንድ ዓመት አሌክሳንድሪያ ከቆየው በኋላ ትምህርቱም ሆነ ሥራው አላስደስት አለኝ። ኖቫ የማህበረሰብ ኮሌጅ 2 ሴሚስተር ከተማርኩኝ በኋላ ከአሌክሳንድሪያ እንደገና ሀገር በመቀየር ወደ ዴንቨር ኮሎራዶ ሄድኩኝ። ዴንቨር በጣም የምትታወቀው እንደ ሰንሰለት በተያያዙት ድንጋያማ ተራራዎቿ ነው። ተራራዎቹ ተያይዘው እስከ ካናዳ የሚዘልቁ ናቸው። አየሩ በጣም የሚስማማና ደስ የሚል ሆኖ አገኘሁት። ተራሮቹን ሳይ ደግሞ የበለጠ ደስ አለኝ። አንዳንዴ ጊዜ ሳገኝ ወደ ተራሮቹ ሄጄ ስንሸራሸር ልክ አገር ቤት ያለው ይመስለኛል። ዴንቨርን በጣም ወደድኩት። ተራሮቹን አሲምባ ያለው ከማውቃቸው ተራሮች ጋር እያመሳሰልኩኝ ይሄ ዳያን ይመስላል፣ ይሄ አሲምባን ይመስላል፣
ይሄ ደግሞ ጸለምት ያለውን የሰሜን ተራራ ይመስላል እያልኩ አመሳስላቸዋለሁ። በሌላ ጊዜ ደግሞ ወደ ሌላኛው ሰፈር ይሄድና ይሄ ቃሌምን ይመስላል፣ ያ ገሌን ይመስላል እያልኩ ኢትዮጵያ በትግል ውስጥ እያለው በማውቃቸው ቦታዎች ሰይማቸዋለሁ። ዴንቨርን አገሬ ብዬ ሰፈርኩኝና ኮሎራዶ ዩኒቨርሲቲ ተመዝግቤ ትምህርቴን ቀጠልኩኝ። ያኔ አሲምባ እያለው ኮሌጅ ተምሮ የጨረሱት ብቻ ሳይሆኑ ደጁን የረገጡት ሁሉ ዩኒቨርሲቲ ባልገባ ነው ላይ የበላይነት ስሜት ሲያንጸባርቁ መመልከቴ ቁጭት አሳድሮብኛል። በምንም ተአምር ትምህርቴን ሳልጨርስ እንደማላቋርጥ ለራሴ ቃል ገብቻለሁ። ትምህርቴን ጨረስኩኝና ከኮሎራዶ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ1995 ዓመተ ምህረት በፋርማሲ ትምህርት በዲግሪ ተመረቅኩኝ። ዴንቨር ውስጥ ቅርንጫፍ ያለው ክሮገር የሚባል ኩባንያ ገና ከመመረቄ ከ2 ዓመት በፊትም ቀጥሮኝ ነበርና በዚሁ ኩባንያ ውስጥ በፋርማሲ ዲፓርትመንት ሥራ አስኪያጅነት መስራቴን ቀጠልኩኝ። ምዕራፍ 8 ከ14 ዓመታት በኋላ ከዴንቨር አዲስ አበባ። በ1984 ዓመተ ምህረት የደርግ መንግሥት ከወደቀ ከ1 ዓመትና እኔ ከሀገሬ ከወጣው ደግሞ ከ13 ዓመታት በኋላ ወደ ኢትዮጵያ ለመመለስ ተነሳው። ከአሜሪካ ወደ እንግሊዝ በአሜሪካ አየር መንገድ በርሬ ከለንደን ደግሞ የኢትዮጵያ አየር መንገድ ይዤ ወደ ሀገሬ ለመግባት ቸኩያለሁ። ከሱዳን ወደ አሜሪካ ሄጄ ኑሮ ከጀመርኩ በኋላ የአሲምባ ትዝታዬን የሚቀሰቅሱብኝ አጋጣሚዎች ነበሩ። ወደ ኢትዮጵያ ለመመለስ ስወስን ደግሞ ትዝታና ናፍቆት ጠናብኝ። ሀገሬ ከዚያም ከአሲምባ ሕይወቴ ጋር የተያያዙ አጋጣሚዎቼ ተራ በተራ እየመጡ በሐሳብ ያዋልሉኝ ጀመረ። እነዚህ አጋጣሚዎች ወይ ከቦታ ወይ ከሰዎች ጋር የተያያዙ ናቸው። ዴንቨር ውስጥ ያሉት ጠዋት ማታ የማያቸው ሰንሰለታማ ተራራዎች አንዱ የትዝታዬ ቀስቃሽ ናቸው። ምናልባት ኑሮዬን በዴንቨር አድርጌ እንድረጋጋና አገሩን እንድወደው ያደረገኝ የእነዚህ ሰንሰለታማ ተራሮች መኖር ሊሆን ይችላል። አገሬ ትግል ሕይወት ያሳለፍኩባቸው የአሲምባ ዙሪያ ተራራዎች ከዴንቨር ጋር መመሳሰል የፈጠረብኝ ፍቅር ሳላስበው ዴንቨርን ሙጥኝ ብዬ ለመቅረቴ ምክንያት እንደሆነ አስባለሁ። ለንደን ደርሼ የኢትዮጵያ አየር መንገድ አውሮፕላን ውስጥ ስገባ የማየው፣ የምሰማው፣ የማነበው እያንዳንዱ ነገር በውስጤ ተቀብሮ የኖረውን ትዝታ የሚቀሰቅስ ሆኖ አስቸገረኝ፣ ተፈታተነኝም። የኢትዮጵያ አየር መንገድ ውስጥ ከሆንኩ አእምሮዬን ላሳርፍ ብዬ ለመተኛት ብሞክርም ገና ሸለብ ሲያደርገኝ ያው ህመሜን የሚቀሰቅስብኝ አንድ ነገር አይጠፋም። ሰላምታ የሚለውን የአየር መንገድ መጽሔት ብድግ አድርጌ ለማንበብ ሞከርኩኝ። የአፋር የባህል ልብስ የለበሱ ሰዎች ፎቶግራፍ ስመለከት የዳሎል ጉዞ ትዝ ብሎኝ በሐሳብ አሰመጠኝ። ከዚያ እንደምንም ሐሳቤን ጎትቻ ወጣሁና ገለጥ ሳደርገው ስለ ወሎ ላሊበላ የሚወራው ነገር ያለበት ጽሑፍ አየው። ለኔ ወሎ ማለት ውድዬ፣ ቃሌም፣ ቆቦ ናቸው። እነሱ ትዝ አሉኝ። የወሎ ተልእኮ፣ ጦርነቱ፣ ሰቆቃው። ኡፍ አልኩና መጽሔቱን አስቀምጬ ሌላ ነገር ለማሰብ ሞከርኩኝ። አጠገቤ ያለው ሰው እንቅልፍ ሸለብ አድርጎታል። ከፊት ለፊት አንድ ሰው ከመጸዳጃ ቤት ተመልሶ ወደ መቀመጫው ሲሄድ በአጠገቤ ያለፈ። ቀና ብዬ አየሁትና ልቤ ደነገጠች። የት ነው የማውቀው ሳስተውለው ልክ ጀማልን ነው የሚመስለው። አንዳንዴ ሰው መመሳሰል ይገርማል። ከዚያ ሌሎቹ የሜዳ ጓዶቼ አንድ በአንድ መጡብኝ። ድላይ ትዝ ስትለኝ ደግሞ አይኖቼም ጨለሙብኝ። ድላይ በጣም ዝነኛ ከመሆኗ የተነሳ እዚህ አሜሪካ ያሉ አንዳንድ የቀድሞ ጓዶች ለሴት ልጆቻቸው ድላይ ብለው ስም እንደሚያወጡ አውቄያለሁ።
በለሳ ውስጥም በስሟ የተሰየመ ተራራ መኖሩን አንዳንድ ጓዶች አጫውተውኛል። ይህን ታሪክ በመጽሐፍ መልክ ለመጻፍ ስጀምር በታሪክ ውስጥ ድላይ ብዙ ቦታ ስለነበራት እንደገና ትዝታ እየተቀሰቀሰብኝ ችግር ላይ ወድቄ ነበረ። ሆኖም አንዴ ስለወሰንኩኝ ወደ ኋላ ለመመለስ አልፈለኩም። በመሃል አንዳንድ መረጃዎችን ለማሟላትና አንዳንዶቹን ደግሞ ማረጋገጥ ስለነበረብኝ ከሚመለከታቸውና ላገኛቸው ከምችላቸው የሜዳ ጓደኞቼ ጋር ያለኝ ግንኙነት እየጠበቀ መጣ። እነርሱም ቢሆኑ መጽሐፍ ለማውጣት ሥራ እንደጀመርኩ ስነግራቸው በጣም ደስ ብሏቸው ባላቸው አቅም ይተባበሩኝ ጀመረ። ነገሮች እየተስተካከሉ ቀስ በቀስ መልክ እየያዙ መሄድ ጀመሩ። ነገር ግን አንድ በጣም አስፈላጊ የሆነ መረጃ ቀርቶኛል። የድላይን መጨረሻ፣ ትክክለኛ የአሟሟቷን ሁኔታ በቦታው ከነበረ የዓይን ምስክር ማግኘት አለብኝ። የድላይ መሰዋት የተረጋገጠ ነገር ቢሆንም በመጨረሻው ሰዓት ቦታው ከነበረና ካየሰው መስማት በጣም የምመኘው ነገር ነበረ። እስካሁን ግን አንድም በቦታው የነበረ ወይም የነበረን ሰው የሚጠቁመኝ አላገኘሁም። ቢሆንም ስለ ድላይ መጠየቁን አላቋረጥኩም። ድንገት የሚገኝ ጫፍ ቢኖር በሚል ተስፋ ጠይቃለሁ። የድላይን መጨረሻ ይቻለሁ የሚለኝ ሰው አግኝቼ ለህሊናዬ ረፍት ለማግኘት ጓጓለሁ። ሜዳ የነበሩ ሰዎችን ባገኘሁ ቁጥር ስለ ድላይ መጠየቄን ልምድ አድርጌዋለሁ። ግን ምንም የተለየ መረጃ አላገኘሁም። ምናልባትም ያለሁበት አካባቢ ወጣ ያለ መሆኑ የግንኙነቴን አድማስ አጥብቦት የእርሷን መጨረሻ እንዳላውቅ አድርጎኛል ብዬ ገምታለሁ። ዴንቨር ከገባው ከ2 ዓመታት በኋላ ይፍጠር ከሚባል የኢአሳ አባል ከነበረ ጓድ ጋር በአጋጣሚ ተገናኘን። በጨዋታ መሃል በለሳ እንደነበረ ነገረኝ። እኔም በ1969 ዓመተ ምህረት በለሳ ሄጄ እንደነበረና ቦታውን እንደማውቀው አጫወትኩት። የተለመደ ጥያቄንም ለእርሱ አቀረብኩኝ። ይፍጠር ድላይን እንደሚያውቃት አልተጠራጠርኩም። ምክንያቱም እንኳን በለሳ የነበሩ ያልነበሩትም በዝና ያውቋታልና ነው። ድላይ በለሳ እንደተሰዋች ማወቄን ነገርኩትና ስለ እሷ አሟሟት የሰማው ወይም የሚያውቀው ነገር እንዳለ ጠየቅኩት። ምን ይታወቃል ልሞክር ብዬ። ይፍጠርን ስለ ድላይ ከጠየቅኩት በኋላ ሐሳብ ውስጥ ሰምጬና ፊቴ ጠቁሮ ሲያይ ሁኔታዬን ገምቶ ከሄድኩበት እስክመለስ በትዕግስት እየጠበቀኝ ነበረ። ቆይቼ ወደ ራሴ ስመለስ ይቅርታ ጠየቅኩት። ድላይ ሕይወቷ ሲያልፍ አለና ትንሽ ዝም አለ እንደማመንታት ብሎ። አልኩት የጓጓሁለትን ወሬ ሊነግረኝ እንደሆነ ገምቼ። ድላይ ሕይወቷ ሲያልፍ ቦታው ላይ ነበርኩኝ። እውነትህን ነው አልኩት በርግጌ። እውነቴን ነው። በእርሷ መሞት ሰራዊቱ በሙሉ ነበር ያዘነው። በአካባቢው በጣም ታዋቂ ስለነበረች የአካባቢው ገበሬዎች ጭምር ነበሩ ያዘኑት አለና ምን ያክል ወዳት እንደነበረ ከሁኔታዬ ተገንዝቦ ይመስለኛል ወሬውን አሳጥሮ እኔን ማጽናናት ቀጠለ። በዚያው ተለያየን። ለዚህ መጽሐፍ መረጃ ማጠናቀር ስጀምር ይፍጠርን በድጋሚ አግኝቼው ዝርዝሩን ይነግረኛል የሚል እምነት ነበረኝ። እርሱን ግን በአድራሻው ለማግኘት ሞክሬ አቃተኝ። በመጨረሻም ምንም እንኳን ዕድሉ ጠባብ ቢሆንም ሌላ አማራጭ ልሞክር ብዬ ድላይ ስትሰዋ አጠገቧ የነበረ ሌላ ሰው ማፈላለግ ጀመርኩኝ። ይሄን ችግሬን ለሽፈራው አማከርኩት። ሽፈራው ሜዳ እያለን በክፉ ጊዜ መካሬና ቁም ነገረኛ ወዳጄ ነበረ። ሌላ አማራጭ ለመሞከር እንደሚጥር ቃል ገባልኝ። ቀናት፣ ሳምንታት፣ ወራትም አለፉ። ሽፈራው የቻለውን እየሞከረ ቢሆንም ከተስፋ በቀር ምንም የተጨበጠ ነገር ሳይገኝ ቀረ። እርግጥ ከ30 ዓመት በፊት የሆነን ታሪክ
ያውም ከሩቅ አገር ከአሜሪካ በመልእክትና በስማ በለው መፈለግ ከባድ እንደሆነ ለመረዳት አይከብድም። ነገር ግን ውስጤ እንደገና ስለተነሳሳብኝ ትዕግስት አጣው። ውድ የኢትዮሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 38 አብቅቷል። በቀጣይ የመጨረሻውንና ክፍል 39ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን በዝግጅቶቻችን ላይ ያላችሁን ሐሳብ በቀጣይ በቻናላችን እንድናቀርብ የምትፈልጓቸውን መጽሐፍት ወይም ጽሑፎች በሐሳብ መስጫው ስፍራ እንድታሰፍሩ በአክብሮት እንጠይቃለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉም እንደዚሁ እንጠይቃለን።